ዛሬ የምንሄደው ወደ አስኮ ጨረታ ነው። አስኮ ጨረታን ለማታውቁ ልብስ በጸብ የምገዙበት ቦታ ነው። ዛሬ በጣም ብዙ ሰው ነው ያለው። ሰላም ዩቲዩብ እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። ዛሬ ምርጥ ቦታ ነው ማሳያችሁ። እሱ ምንድነው በቅናሽ ብር የፈለጋችሁትን ቦንዳ መግዛት የምትችሉበት ቦታ ነው ማሳያችሁ። አሁን ከጧቱ 12 ሰዓት ነው። አብረን እንሄዳለን። ያው ያለውን ቫይብ አሳያችኋለሁ። በነገራችን ላይ ሰብስክራይብ ላይክ ማድረግ እንዳትረሱ። ይመቻችሁ። አሁን 12 ሰዓት ነው። ያው በጧት መሄዱ የሚያስፈልገው ያው ልብስ ጥሩ ልብስ የምታገኙ በጧት ስትሄዱ ነው። ስለዚህ ያው አሁን 12 ሰዓት ነው። ግዴታ እዛ ያው በጧት መድረስ አለብን። አርፍደናል። አርፍደናል። ከዚህ በፊት ቀደም ብለን መነሳት ነበረብን። ጎንደር ይላል። እንዴት ነህ? ሩጫ ይላል። ሩጫ ሰፈራችን እቺን ትመስላለች። በዛው ገዛለን። አሁን ጧት ስለሆነ መንገድ ላይ ራሱ ሰው የለም። እያያችሁት ነው። በነገራችን ላይ ሽሮ ሜዳ ፏ ብላለች አልኳችሁ። አቤት ነው። ታክሲ የመገናኛ ማገኝ የመገናኛ እዛ ባስ ታገኛላችሁ። እዛ ጋር ባስ ታገኛላችሁ። በታክሲ ላይ ፈልጌ ነበር። ለምን ታክሲም እዛ ታገኛላችሁ። እዛ ነው። እዛ እዚህ መቆም ቀረ እንዴ? እዚህ ይቆማል። ግን እዚህ የሜክሲኮ ምናምን ነገር ነው የሚቆመው። የሜክሲኮ የ4 ኪሎ ምናምን ነገር ደግሞ ጧትም ስለሆነ እዛ ላይ ነው የሚቆሙት። ከሰዓት ነው እዚህ ጋር። ጎርጊስ የለም። ጎርጊስ ስኮርት ነው። እዚህ ቦታ በደንብ ሲነጋ ነው የሚቆመው። ያው ወደ ላይ ነው። ላይ ባሶች የሚቆሙበት ቦታ ሄደን እንሳፈራለን። የጎርጊሳችን ተሳፍረን ከጎርጊስ ደግሞ ያው የአስኮ ጨረታ እንይዛለን። ያው ጎርጊስ ጋር የታክሲም ታገኛላችሁ። ግን እኔ የምመክራችሁ ባስ ብትይዙ። ምክንያቱም ባስ እዛው ጋር ነው የሚያደርሳችሁ። ታክሲ ግን እዛ አያደርሳችሁ። የት ነው ብራ? የት ነው? ጎርጊስ ነው። ወርደናል። ጎርጊስ ደርሰናል።
ያው በባስ መሄድ አለብን። በታክሲ እዛ ጋር አይደርሰንም። ባስ ግን አልፎ ስለሚሄድ እዛ ጋር እንወርዳለን ማለት ነው። ባሳችን ውስጥ ገብተናል። በስተ መጨረሻ ደርሰናል። ወርደን አብረን እናየዋለን። ለማንኛውም ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ምን ነው ጀምሮ ሰብስክራይብ በጣም ፍቅር ቀነሳችኋል። ሰብስክራይብ አድርጉ። ከምን ቁም ነገር ሰብስክራይብ እያደረጋችሁ አቤት አቤት ይላል። ዛሬ ደግሞ በጣም ብዙ ሰው ነው ያለው አልኳችሁ። አታዩትም? በፈጣሪ ስም እስኪ ገብተን ዲባቡን ወደ ውስጥ እኛ እናያለን። ስትመጡ አንድ ነገር ልንገራችሁ፣ ስልካችሁን ብራችሁን በእጃችሁ መያዝ አለባችሁ፣ አለበለዚያ ትበላላችሁ። ምክንያቱም ሊገዛ የሚመጣው ሰው በዛው ልክ ብዙ ነው፣ ሌባውም በዛው ሊሰርቅ አስቦበት የሚመጣው ሰውም በዛው ልክ ብዙ ስለሆነ በተቻላችሁ መጠን ስልካችሁን ብራችሁን በእጃችሁ እስኪ ወደ ውስጥ ገብተን ልብስ ለኛ የሚሆነውን ነገር እንፈልግ፣ ጃኬት ምናምን ነገር። ለዛም በጸም ነው የምገዙት ያልኩት ምክንያት ትረዱኛላችሁ። ውስጥ ገብቼ ያሳያችኋለሁ። አራባ ቀስ በል ተረጋጋች። እየገፋኝ ስም ኧረ በማርያም ያው እንደምንም ተጣልተን አንድ ጃካ ገዝተናል፣ አንድ ጃኬት። ያው ለዛ ነው በጸብ ነው የምገዙት ያልኳችሁ ለዚህ ነው። ምክንያቱም ከነጋዴ ጋር እየተሻማችሁ ምናምን ነገር ጥሩ እቃ ከሆነ ነጋዴ በጭራሽ ታምራ ያሳልፉ። እናንተ ያው ብሩን ጠቅላችሁ ተወረውሩለታላችሁ፣ እሱ ደግሞ ልብሱን ይወረውሩላችኋል ማለት ነው። በቃ 500 ካለ እንደዛ ነው። ሁሉም ነገር ለብቻ ለብቻ ነው። የጃኬት ለብቻ፣ ሁሉም ነገር ለብቻ ለብቻ ስለሆነ ጃኬታችንን ገዝተናል። አሁን ደግሞ እንትን እንፈልጋለን፣ ቲሸርት ምናምን ነገር እንፈልጋለን። ቲሸርት ደግሞ ረፈድ ብሎ ነው የሚጀምረው ተብሎ እስከዛ እየጠበቅን ነው እዚህ ቆመን።
ይሄ ከነጋ በኋላ ነው ቲሸርት ምናምን የሚሸጥበት ቦታ ነው። ያው ከነጋዴ እነዚህ ነጋዴዎች ናቸው የሚገለብጡ ማለት ነው። ሶስተኛ ወገን ቢያንስ ሶስተኛ ወገን ናቸው እነዚህ። በስተመጨረሻ ያው ቲሸርት ተጀምሯል። ያው ከነጋ በኋላ ነው። በጣም ብዙ ሰው የለም እንደምታዩት፣ ብዙ ሰው የለም ምክንያቱም ከነጋ በኋላ ነው። በዚህ አጋጣሚ አንድ ሪኮመንድ ማረጋችሁ ነገር ውስጥ ገብታችሁ ተጋፍታችሁ አልገዛም ካላችሁ ከነጋዴ ራሱ እዚህ መታችሁ ከነጋዴ እጅ ራሱ ደህና እቃ ነው የምታገኙት። ምክንያቱም የ100 ብር የ200 ብር ትርፍ ይዞ ነው የሚሸጡላችሁ። ያው ደህና እቃ ታገኛላችሁ። ከሱቅ አንጻር በጣም የተሻለ ነው ማለት ነው ከሱቅ አንጻር። ሁለተኛ ደግሞ ስራ ለመጀመር ካሰባችሁ እዚሁ ገዝታችሁ እዚሁ ገልብጣችሁ መሸጥ ትችላላችሁ። እዛው 100 ብር የ200 ብር ጥቅም እየያዛችሁ ማለት ነው። ሁለተኛ ደግሞ አቅም ካላችሁ ደግሞ የ60 ሺህ ብር የ40 ሺህ ብር ይሄ መዳበሪያውን በመግዛት መነገድ ትችላላችሁ ማለት ነው። እዛው ቦታ ተከራይታችሁ ቦታውን ግብር እየከፈላችሁበት በጣም ምርጥ ቢዝነስ ነው። እንዳየሁት ከሆነ እንደ ሀሳብ ነው። ያው ይመቻችሁ። ልመለስ ነበር። ትናንትና ነበርኩ። ጫማዎች አሉ ግን ያው ብዙም ምርጥ ጫማ አላየሁም። ያው ቶርሽን ናቸው። ያው ጫማዎችም አሉ በርግጥ ያው ቀነስ ይላሉ ጫማዎችም ያው እንደምታዩቸው ነው።
ሱሬ ነበር የፈለኩት። ወደ ቤት እንሂድና ያው የገዛዎቹን ልብሶችን አሳያቸዋለሁ። ወደ ቤት አሁን እንሄዳለን። እዚህ ጋር ያላችሁ ግቶቼ ያው በስተመጨረሻ ጊዮርጊስ ደርሰናል። አሁን ወደ ቤት ገብተን የገዛዎቹን ልብሶችን አሳያቸዋለሁ። አቮካዶ ስንት ነው? ኪሎ ስንት? ስሙ እናንተ ሰፈር ያላችሁ ማለት ነው። አሁን ትናንትና አዲስ ቀይራለሁ። ማታ ወደ ቤት ስሄድ የቤት አስቤዛ ፈልጋለሁ። ነግራችኋለሁ ነው እሺ ዲላናል ያዱ ከላይ ትናንትና አቆልባ አምጥተኝ ይያሉ ኑሪያ ስለሌለች እኮ ነው። አንደኛ ልብስ ይሄን ነው የገዛሁት። 350 ብር ነው የገዛሁት። ያው ቲሸርት ናት። ሁለተኛ ይሄ ነው 1002 ነው የገዛሁት። ያው ምርጥ ጃኬት ነው፣ ለብርድ በጣም ምርጥ ነው። እኔ ሌላው ነገር ይሄ ጃኬት ነው። ይሄ ጃኬት ከገዛሁት በጣም ቆየት ብሏል፣ ግን ያኔ 500 ብር ነው የገዛሁት። ምርጥ ጃኬት ነበር። ያው በጣም ቆይቷል፣ ግን 500 ብር ነው የገዛሁት በዛን ጊዜ። ምርጥ ጃኬት ነው ከምር። ለማንኛውም የዛሬ ቪዲዮ እነዚህን ይመስላሉ። ሰብስክራይብ፣ ላይክ ማድረግ እንዳረሱ። ባላችሁ በሰላማችሁ ይብዛ። ቻው።